ከዛሬ 27 ዓመት በፊት በደቡብ ምስራቅ ግሪንዊች ለንደን ከወደ ናይጄሪያ የዘር ሐረጋቸው ከሚመዘዙ ቤተሰቦቹ ይህችን ምድር ተቀላቅሏል። ኢብሪች ኦሊቼ ኢዜ እግር ኳስና ኢዜ በልጅነቱ ነው የሚተዋወቁት። ገና የ13 ዓመት ታዳጊ ያለ የብዙ ከዋክብት መፍለቂያ የሆነውን ሄሌንድሚ የአርሰናል አካዳሚን በር አንኳኩቷል። መንገዱ የተከፈተለት ኢዜ የእግር ኳስ ክህሎቱን ለ5 ዓመታት ያክል በሄሌንድሚ አካዳሚ አውቆ ወጥቷል። ፉልሃም፣ ሪዲንግና ሜልዋል ደግሞ ኢብሪች ኢዜን በድጋሚ የእግር ኳስ ክህሎቱን እንዲያይል በህብረት የሰሩ የእግር ኳስ አካዳሚዎቹ ናቸው። በአርሰናል ዋና ቡድን የመጫወት ህልም የነበረው ተስፈኛው ኢብሪች ኢዜ በ13 ዓመቱ ከተገፋበት የኤምሬትስ ስቴዲየም በድጋሚ በ27 ዓመቱ ተመልሶ መጥቷል። ተስፋ በማትቆርጠው እናቱ እገዛ የልጅነት ህልሙን መልሶ በ27 ዓመቱ አግኝቶታል። በክረምቱ የተጫዋቾች ዝውውር ነሐሴ 25 ህልሙን አሳካ። ወደ ኢዜ የተደወለ አንድ የስልክ ጥሪ ተጫዋቹ ወደ ሌላኛው የሰሜን ለንደን ክለብ ቶትናም ሆትስፐርስ የጨረሰውን የዝውውር ውሳኔ ቀየረ። የቶትናምን ቅስም ሰበረ። የአርሰናል ፍላጎት ማከበረ። ዝውውሩም ተፈጸመ። ኢዜ በአርሰናል ቤት የ10 ቁጥር መለያን እንዲለብስ ይሁንታን አግኝቷል። አርሰናል ከሊድስ ዩናይትድ ጋር በነበረው የፕሪሚየር ሊግ ጨዋታ አስቀድሞ ነበር ኢብሪች ኢዜ ከሚወዳቸው ደጋፊዎቹ በሚወደው ኤምሬትስ ስቴዲየም ተዋወቀ። ደስታው ወደር ነበር ያጣው። የልጅነት ህልሙ መልስ ያገኘው ኢዜ የረዥም ጊዜ ቁጭቱን በአስደማሚ ታሪክ ለመቀየርም ኤምሬትስ ላይ ደርሷል። የሰሜን ለንደን ደርቢ ድምቀትም ሆኗል። በአርሰናል ቤት ሁነኛ ግብ አስቆጣሪያቸውም ሆኗል። እርሱ ተሰልፎ በሚጫወትባቸው ጨዋታዎች ሁሉ መድፈኞቹ ወሳኝ 3 ነጥብ እያገኙ ይወጣሉ። የክለቡ ልዩነት ፈጣሪና በጭንቅ ጊዜ ሚኬል አርቴታን እጁን ይዞ የሚወጣ ተጫዋችም ለመባል በቅቷል። የሚያስቆጥራቸው ግቦችን ብቻ ሳይሆን የሚቆጠሩበት መንገድም የኢብሪች ኢዜን የልጅነት ፍላጎት ና አሁን አርሰናል ቤት ግብ ለማስቆጠር ምን ያክል የታደለ ተጫዋች እንደሆነ እያሳየን ይገኛል። በአውሮፓ ቻምፒየንስ ሊግ ወደ ሩብ ፍጻሜ ለመግባት ከባየር ሌቨርኩሰን ጋር የመልስ ጨዋታቸውን ኤምሬትስ ስቴዲየም ላይ ሲከውኑ ከ30 ደቂቃ የመድፈኞቹ ብዙ ልፋት በኋላ የቁርጥ ቀን ልጅ ልዩነት ፈጣሪዋን ግብ አስቆጥሯል። በፍላጎቱ ልክ እየተጫወተ ያለው ኢብሪች ኢዜ ባለፉት 4 የውድድር ዓመታት ከመጋቢት እስከ ግንቦት ወር በ46 ጨዋታዎች 23 ግቦችን አስቆጥሯል። ይህ ከነሐሴ ወር እስከ የካቲት ወር ባሉት ወራት ሲነጻጸር ደግሞ በ111 ጨዋታዎች 21 ግቦችን አስቆጥሯል። ይህም የበጋ ወራት ካበቃ በኋላ ኢብሪች ኢዜ ብቃቱን መልሶ የሚያገኝበት ወራት ነው ብሎታል ያሁ ሶከር በትንታኔ ዘገባው። ኢዜ በአሁኑ ብቃቱ ልክ ከቀጠለ በመድፈኞቹ ቤት ታላላቆቹ ሰርተው ያለፉትን ገድል ለማስቀጠልና ራሱን በአርሰናል ቤት ከፍታ ላይ ለማስቀመጥ የተሰየመ አዲሱ ንጉስም ብለውታል።